ዳጣ ድራማ ዛሬ በአዲስ መጥተናል ማለት ነው። ግን የዚህ ቤት ጭንቀትና ፈተና ወይም መከራ መቼ ነው የሚያልቀው እያል እኛም በጉጉትና በተስፋ ስንጠብቅ የምንቆየው ነገርስ የዚህ ቤት ድራማ በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ዛሬ ጋሽ ደረጀ በጣም ተጨንቋል። በጣም ተኝቶ ራሱ የሚያቃየውና የሚያስበው ስለ ዳጣ እናቷን ብነግራት ምን ትሆናለች? ማርታ ምን ትለኝ ይሆን ወይ? በላይ ላይ የፈላኋ ትለቅብኝ ይሆን ወይ? ትገለኝ ይሆን ወይ? ገበናዬን ትሸሽግልኝ ይሆን ወይ? ወይስ ምን ታደርገኛለች? እያለ በጣም በሀሳብ ተውጦ እየተጨነቀ ነው ያለው ጋሽ ደረጀ። እውነት ለመናገር እውነት በጣም የሚያሳዝነው ይደረጋል፣ ይሳሳታል። አንዴ ይሳሳታል፣ ሁለቴ ደግሞ ሲደገም ያማል። ግን ሁለተኛውን ራሱ ሳይሆን ሰው በራሴ ሆነ ግፍቻ ያደረኩት ትሰራለች። ያው እሱም ግን ያው ስሜቱን መቆጣጠር ነበረበት። ያንን ባለማድረጉ እዛ አደጋ ውስጥ ተገኝቷል ማለት ነው። እውነት ለመናገር በጣም ከባድ ነው። ለማርታም ይሄን ስትሰማ ምን እንደሚሰማት አናቅም። ማርታም በጣም ተበሳይታለች በመድኃኒት ከምንም ከማንም በላይ እንዴት እንደዚህ ታደርግኛለሽ? እኔ እህትሽ አይደለሁም ወይ? ለምንድን ነው ይሄ እንድታደርግ የቻልሽው? እያለቻት በጣም እየተበሳጨ ትገኛለች ማለት ነው። እንግዲህ ማርታ አልገባትም፣ ራሱ እንደዚህ የተደረገበት ምክንያት አልገባትም። በምን ምክንያት ነው እያለች ስትነግራት ነበረ። እኔ እህትሽ አይደለሁም እንዴ? አታባሪ ታይ ብላ ደግሞ ልመናም እየለመነ ትገኛለች መድኃኒት። ምክንያቱም ያጠፋችው እሷ ናት። ይሄ ሁሉ ነገር እንዲደረግ ያደረገችው እሷ ናት። የወሰነችው እሷ ናት። ይህን አድርጋ ደግሞ አዙራ ታይ ብላ የምትለምነውና የምትነግረው ነገር ምን ውታል? ግን እንደውም ከልጇ ጋር ራሱ ከአቢጌል ጋር ልታጣላን ነበረ። አቢጌል ልጅሽን አምነሽ ነው እኔን አታምንኝም፣ እኔ አላረኩም ነበር ያለቻት። እና አቢጌል ግን እውነት በጣም አኮራሽን። ቀጤበት። አሁንም ከዚህ በላይ ተወዳጅነት እንዲኖርሽ ብዙ ቀጤበት ነው የምንለው። እንግዲህ ማርታም በጣም አዘነችባት። ከቤቴ አሁኑኑ ውጪ ነው ያለቻት። እንትኑን ስታይ ማለት ነው የቀረጸችውን ስታይ። አቢጌል ደግሞ በሚሞሪ ነበር ያደረገችው እና ሚሞሪው ላይ ይዛባታለች ነበር እና ስልኳን ብታበላሽባት በሚሞሪ ይዛባታለች እና በጣም ከባድ ውስጥ ነው የተፈጠረው። ሻንጣዋን ይዛ ነው እንግዲህ ማርታ ያባረረቻት። እሷም ተኝታ ራሱ ስለ እህቷ ነው ስታስብ የነበረው። ልጄ እህቴ ምን በቅቶሽ ይሆን? ምን ገብተሽ ይሆን? ምን አድርገውሽ ይሆን? እያለች በጣም እያሰበች ነው ማርታ። እንግዲህ አቢጌልና መድኃኒት በጣም ነበር እኮ የምትዋደዱት ከምንም በላይ። ግን ሁለት ጦሶች እንዴት ተችላችሁ ነበር? አንደኛችሁ ስለተሻላችሁ እንጂ እያለች እሷም እየሳቀች ነገረቻት። እኔ እኮ እውነቱን እንጂ ሌላ የምከተለው ነገር የለኝም ነው ያለችው። እንግዲህ አቢጌልም እንደዛ በምትልበትም ሰዓትም እንግዲህ ማርታ ከዚህ በኋላ አይንሽን እንዳላይ ቤቴ እንዳትመጭ ስትላት፣ ብር የለኝም እኮ ማርትዬ፣ ማንም ብዬ መጣሁ መሰለሽ? አንቺን ብዬ እኮ ነው የመጣሁት። ለምንድን አታስቢልኝም? ለምን አታዝኝልኝም? እያለች እየለመነቻት ትገኛለች። እሷ ግን ምንም ብትላትም ልትመለስላትም አልቻለችም። እና ውሃዬ ደግሞ ወይኔ ውሃ ቤቱ ተየነባብኝ፣ ቤቱ ሊወርቅብኝ ነው እያለች ዳጣዬን እያስጨነቀቻት ነበረ። ዳጣዬ ክላስ ገብታ ስታጫወልቅ ነበረ። በዛ አጋጣሚ ትናንትና ትምህርት እንደሌለላቸው አውቀው አንዴ ሲጋራ እና ጭስ አንዴ ጫት ንቃ እያሉ ያው እንግዲህ ተማሪ ሆኖ ያለፈበት ሰው ብዙ ያውቀዋል። የትምህርትን ብዙ እንደሚይዝ እረፍት ነው ትምህርት መሄድ መማርም ጭምር ነው። እንደኛ ያለ ሰነፎች ሳይሆን ያው ጎበዞች ነው የምንለው። እንደዛ እያሉ ምጥን ጋር ሲሉ ነበረ። ከካደርም ሂደን ሰርቀን እናምጣ እያሉ እያሰቡ ነበረ። እነሱም ቅጠሉን ሁላ እየበጨቁ ሲቅሙ ነበረ። በዛ አጋጣሚ ዳጣዬም በጣም እየሳቀች ትገኛለች። ፈገግ ብላ ዛሬ ምን ይሆን አባዬ? ምንድነው የምትሰጠኝ? ምንድነው ስጦታው? መቼ ነው ሰርፕራይዚ? እኔ እኮ ሰርፕራይዚ ለማወቅ በጣም ጓጉቻለሁ አባዬ፣ መቼ ነው ንገረኝ እያለች አንድ ቀን ነው እያላት ሲላት ነበረ። ልደትሽም ነው አላላትም፣ ምንሽም ነው አላላትም።
ምንም ሰርፕራይዝ ያደርግሻለሁ አላላትም። ግን ልጅቷ ጋር የእናቷን የሰላምን እናትነት እንድታቅ እንፈልጋለን። እኔ ልጋብዝ እናትና አባት እንደዚህ ሲሆኑ በጣም ነው ደስ የሚለው። እኛም መድኃኔዓለም የድንግል ማርያም የሀገራችንን ሰላም አድርጎ ቤተሰቦቻችንን በያሉበት ጠብቆልን በሰላም አገናኝቶን እኛም ቤተሰቦቻችን እንዲህ የምንከባከብ ያደርገን። በሆኑት ነገር አባዬ ብር ስጠኝና በድረኝና እኔ ልጋብዝህ ነው ስትለው የነበረው ሳቄ መጣብኝ። እንደዚህ እስከዚህ ድረሰውና ማለት ነው እንግዲህ ሲቀጥልም ዳጣይ በጣም ነው የምትወደው ናታንን፣ ከምንም ከማንም በላይ ታፈቅረዋለች፣ ትወደዋለች። እሱም መቼም ቢሆን አልለይሽም እያለ አሁን በተደጋጋሚ እየነገራት ይገኛል። አቢጌልን በጣም ነው የምትወደው። በፊት ባህሪዋ አልተስተካከለም ነበር፣ አሁን ግን ባህሪ ተስተካክሏል እያለች እሷም ትላለች። በዚህ አጋጣሚ ማርታ እንትና አቢጌል እንድታገባለት ነው የምፈልገው፣ ለአቢጌል ባል እንዲሆናት ነው የምፈልገው። ሰላም እንትናን ይቅርታ ናታን ደግሞ እኔ የፈለኩትንና እኔ ያልኩትን እንጂ ሰው የኔ የሚለኝን አይደለም የማገባው፣ ምክንያቱም እኔ የምለውን ነው ማግባት ያለብኝ እያለ ይናገራል ማለት ነው። እውነቱን ነው፣ እንደዛ ነው መሆን ያለበት። ምክንያቱም እሱ ያሰበውንና እሱ ያለውን የፈለገውን እንጂ ሰው ማንም መርጦለትና ሰው ማንም ምርጫ ሆኖለት የሚያገባ ሰው የለም። የራሱ ፍላጎት ብቻ ነው በአሁኑ ሰዓት። እሱም እንደዛ እያለ ነው የሚገኘው። እሷም ደግሞ ትምህርት ቤት ዘንድሮ እመረቃለሁ፣ እዛ ምርቃኔ ላይ ግን ቀለበት እንዲያስረድኝ ይፈልጋለሁ ማይ እያለቻት ነበረ። እንግዲህ ሊሳካም አልቻለም። በዛ አጋጣሚ እሱም እስኪኛይቱ እንዲወዳት አልቻለም። ዳጣይም እህቴ እኮ ናት፣ እሷ እንድትከፋብኝ አልፈልግም፣ እሷ እኮ በጣም ትወዳለች ናታን፣ ታዲያ እኔ ምንድነው የማደርገው እያለች እሷም በጣም ግራ ገብቷታል። ከአንድ ቤት ሁለት ማፍቀርም ከባድ ነው። የራሱ ጥያቄ ይፈጥራል ማለት ነው። ምክንያቱም ከአንድ ቤት ሁለት ይከብዳል። እንደዛ እያለችው ትገኛለች። እንግዲህ ሰላምዬም እናትና ልጅነታቸውን በቅርብ ይገናኛሉ እያን እናስባለን። እንደሚገናኙም እንደሚታወቁም ባለሙሉ ተስፋንን በዚህ በ3 ቀን ውስጥ እናገኛለን ብለን እናስባለን። እንግዲህ ጊዜም በጣም የሚያስቀኝ ዜና የሚያደርገኝ ነው። ስመጣለት ይርቃታል፣ ስትርቅለት ወይኔ ይላል። ምን እንደሚነካቸውም አላቅም። ለዛና ጊዜ በጣም ጥያቄ እየፈጠሩብኝ ነው። ለኔ ራሱ ሲቀራረቡ ይጠላላሉ፣ ሲራራቁ ደግሞ ይገናኛሉ። ፈታ ዘና እንበል እየተባባሉ ነበረ። ማንም የለም እኛ ብቻ ነን እያለች ነበር። እሱን ዘና ልታረገው ይቻለችው እንዴ ባለፈው እኔ እንዴት እንዲሳኩኝ ማለት ነው ና ብላ አቢጌል ክላስ አስገብታ አቢጌል ዘንድ ሲገባ ምን እንዲያለና እንዴት ተሰማው በማምላክ ስም በጣም ከባድ ነው ስሜቱ። እውነት ለመናገር እነሱ ሲደነግጡ እኔ ሳብሬ የምደነግጥበት ነገር እውነት በጣም ነው የምደነግጠው። እነሱ እንትን ሲሉ እኔ ራሱ ያለሁበት ቦታ ነው የሚጠፋኝ ማለት ነው። እንደዛ ሲሉ እንግዲህ አቢጌልም እንዴት ምንድነው የፈለከው ምን መጣ ስትለው አልጋሽ ተበላሽቶ ብሎ ነው ሸውዶት የወጣው። ሰራሁልህ አይደል እንዴ ብትለውም ራሱ በጣም ነው የተናደደባት፣ በጣም ነው ያዘነባት። ለዛዬ እሱም ተጫውቶባት ነበር። እሷ መለሰችለት። ይቅርታ አታረግልኝም ወይ እያለችው ነበረ። እንግዲህ ፍቅር ያሸንፋል። ይቅርታ አድርጎላታል ማለት ነው። ያው ስለሚወዳት ምንም ብታደርገው ምንም ስትቀርበው ግን ለመራቅ ይፈልጋል። ስትርቀው ነው እንዲቀርበው የሚፈልገውና በምትርቅበት ሰዓት እንዲመጣለት በሚመጣለት ሰዓት እንድትርቅለት የሚያደርግ ነገር አለባቸው ላያቸው ላይ። እኛ የመዲያም ቅመሞችን ለዚህ ችግር የለብንም እናስተካክልላችኋለን። እርም የለ ኮሜንታተሮችና በጣም ዘና የምታደርጉ ኮሜንታተሮች አላችሁ። እውነት የእናንተን ኮሜንት በማንበብኔ ፈታስ የሚለው ነገር እንግዲህ ማርትዬ ምንም ማለት አንችልም። ያው ከባልሽ ጋር ያለው ነገር የመጣውን በጸጋ ተቀብለሽ ከባልሽ ጋር ሁኚ። የባልሽን ገበና ሸሽግሽ ምርጥ እናት ነሽ። ቢከብድም ስሜቱን ቢከብድም ሁሉ ነገርም ቢሆን እንግዲህ እንደዛ ይሆናል ብለን እናስባለን። ጋሽ ደረጀን በጣም ተጨንቋል። ከምንም ከማንም በላይ ነው የተጨነቀው በዚህ ውስጥ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ በጣም አመሰግናለሁ። አሁን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ።